ድንብላል ነው ችግር የሚያልከው? አዎ ድንብላል ነው። አንተ ምን ያክል ተጠገብኩ በኪዲ እኔ መታኝ? አዎ ከዚህ በላይ ይገባል። ማን እንደሚያዋጣ እናያለን። ወዴት እየሄድክ ነው? ቁም፣ መነጋገር አለብን። ካንተ ጋር ምንም መነጋገር። አንተ ልጅ ግን ድንብላል ያደረገችልን ነገር ረስተው ነው? ጆሮ በማያገባ ነገር አትበል። እንዴት ነው የማያገባኝ? ይቺ ልጅ እንደዛ ተጨንቃ ስትጠይቅ ለምንድን ነው የምትጨክንባት? መብቴ ነው አልኩህ። ቆይ ይሄን ያህል የምትኮራረው ገንዘቡን ሰርተህ ያመጣው መሰለህ? ምን ማለት ነው? እድል ገጥሞ እንጂ ሰርተን ያመጣ ነው ገንዘብ አይደለም። አጎቴን ገንዘብ የሰጠኝ ሰርተህ ተለወጥበት ብሎ እንጂ ለማንም መመምተኛ እንዳሰክርበት አይደለም። አንተ ልጅ ቀስ ብለህ አስብ እንዴ። እኔ በጎን ባልነበርኩበት ሰዓት እኮ እሷ ከጎን ነበረች። እሱ ያን ጊዜ ነው። አሁን ደግሞ ሌላ ጊዜ ላይ ጊዜን ተደግፈህ ከሰው ላይ እየተለወጥ መሆኑ ነው። እንደዛም ሆኖ ጊዜ የሰጠኝን እድል መጠቀም አለብኝ። ኧረ እባክህ እንደዛ ነው ነገሩ? ሲሾም ያልበላ ሲሻሪ ቁጭዋል ብለዋል ፋየ። የተሰጠኝን እድል አሁን ካልተጠቀምኩበት ነገ ወደ ነበርኩበት ቦታ ስመለስ ማን ያዝንልኛል? ማንም። በጣም ታሳፍራለሽ። አመሰግናለሁ። አንተን እኮ ይሄን ያላጥብቄ የምጠይቅህ ድንብላል አንተን ስለምትቀርብና የተመጽዋችነት ስሜት እንዳይሰማ ስለፈለኩ እንጂ እኔ ገንዘቡን መስጠት አክቶኛል። ጆሮ አሁን የምር ልንጣላ። ምንድን ነው የምንጣላው? በየትኛውም ሁኔታ ቢሆን በህይወቴ ጣልቃ እንድትገባ አልፈልግም። ይሄ ጉዳይ ያንተ ጉዳይ ሳይሆን የድንብላል ወንድም ጉዳይ ነው። ማሰብ ስለማልችል አይደለም ይሄን የማደርገውሽ። ይኸውልህ ጆሮ ይህን ነገር ከኔ ተደብቀህ ታደርገውን የመጨረሻችን ነው። ቆይ ልጁ ግን ምንድን ነው የሆነው? እንዴ ቆይ ይሄን ያክል ምን አድርገው ነው? በምንም ምክንያት እኮ ድንብላልን ለመተው ማሰብ ማይችል ልጅ እኮ ነኝ። በጣም ይገርማል። ጨርሻለሁ። በጣም ጥሩ። እንዴ አባት ገንዘቤን እኮ አልሰጠኝም። አልሰጠውም እንዴ? አዎ አልሰጠኝም። እረስተው ነው መሰለኝ። በቃ ሌላ ጊዜ ይሰጣሉ። መጀመሪያ እኮ ገንዘብ እንደሌለ ብትነግረኝ ችግር አልነበረውም። አሁን ገንዘብ የለኝም አልኩህ አይደል? እሱ ደግሞ ምን ማለት ነው? ሲጀመር እንደዚህ ጫማዬን አበላሽተው ነው እንዴ የምከፍል? እንዴ ከዚህ በላይ እንዴት አድርጌ ላጽናለህ? ሰውዬ ምንድን ነው የምፈልገው? አልሰጥም ካልኩ መብቴ ነው። ይኸውልህ ወንድሜ ሌላ ነገር ከመፈጠሩ በፊት ገንዘቤን ስጠኝ። አልሰጥም። ምን ልታመጣ? ኖላዊ ክፍል 202 በጣም ነው የሚያሳዝነው። ወይዘሮ ሜላትና ልጆቿ በጣም ችግር ውስጥ ናቸው። ለአሲርና ለተምች ላለፈበት ጊዜ በጣም አልፎላቸው ዝንጥ ብሎ ባሉበት ጊዜ ለነሰላምና ለሀንዬ እና በጣም ያሳዝነው ወንድማቸው ሊስትሮ እየጠረገ ነው። በጣም ምክንያቱም ሁሉ ነገር ተጠፋባቸው። ንብረታቸውን ሁሉ ነገራቸውን አጥተው ነበረ ወደ ሌላ ቦታ የሄዱት። ወይዘሮ ሜላትም ስራ ለመቀጠር በሄደችበት መንገድ ላይ ስራ ፍለጋ እየዞረች ነበረ። ምናሴ ቤት አልቀመጥም እናቴን አግዛታል በሚል ሀሳብ ወጥቶ ጫማ እየጠረገ ነበር። ሊስትሮ እየሰራ ያለ አንድ ወጣት ጎራ ይልና ጫማውን ያስጠርገዋል። ጫማውን ካስጠረገ በኋላ ግን ልክ ሁለቱን እግሩን ጨርሶ ብድግ አለና ዞር አለ። ምናሴም ወንድሜ ብር አልሰጠኸኝም ስል እሱም ሰጥቼሃለሁ፣ ኧረ አልሰጠኝ ተሳስተህ ነው አለው። በቃ አልሰጠሁም እንዴ በቃ ችግር የለውም ሰጣለች ይኖረኝ ብሎ አይ ቀድመህ ብትነግረኝ እኮ ችግር የለውም ነግርህ ነበር፣ እኔም እንደዚህ ጓጉቼ አልጠብቅም ነበር ደምጠኝ አይ እኔ የለኝም ብሎ ከምናሴ ጋር ድብድብ ጀመረ። ምናሴን ሊደበድበው ሲል እናቱ ወይዘሮ ሜላት ጀግናዋ ከቻለችለት ገፍትራ ሰውየውን አንቃ ብሩን ተቀበለችለት። ምክንያቱም ጀግና እናት ልጆቿን ትጠብቃለች። ወዲያውኑ ካሁን በኋላ ይሄንን ስራ አሰራም ብላ በጣም ተቆጣች። ውስጧ በጣም አረረ። ምክንያቱም ያለችበትን ደረጃ በፊት ይታወቅ ነበር፣ ሁላችንም እናቅ ነበረ። አሁንም እሱ ምናሴ ችግር የለውም ማዬ እሰራለሁ፣ አይ ይህን ስራ አሰራም ብላ በጣም ተቆጣችው። ሀኒ ደግሞ ሰላም ጋር ሄደች። ሰላም ጋር ካፌ ሄደች። ካፌ እየሰራች መስተንግዶ መስራት ጀመረች። ወዲያውኑ እሷ የማታውቀው ሰውዬ ሰላም በጥፊ ሲመጣት በድንገት አየች። ሄዳ ሀኒ ደግሞ ለሰላም ልትከላከል ወዲያውኑ ሰውየውን ገፍትራ በጥፊ ያለችው። ሰላም እየሄደ በቃ ተዋት ትምቻለች ነው መታዋል ለምን ይመታሻል ብላ በጣም በእልህ እየተወናጨረች ሀና የእሷን ንጹህ ልቧን ሰው ሲመታ የማትፈልገውን ውስጧን ርህሩህና መልካም ስለሆነች ያለ ምክንያት እህቴ መታ ብላ ሰውየውን መጠፍጠፍ ጀመረች። ወዲያውኑ
አሰሪው ያመጣ ማነክ እቺ ምምል እያለ የማይባለውን ነገር እየሰደባት ነበረ። ሰውየውም መጣና ምን ሆናችሁ ነው አለ። ከስተመሩ እየመታት እኮ ነው። አይ ከስተመሬ እኔ መታኛለች አለ። ከስተመሬንማ እዚህ መተሽ ቤተሰቦችም ማባረር አይችልም፣ አንቺ ውጪ ብሎ ሰላምን ከስራ አባረራት። በጣም ደነገጠች። ሰላም ልታስረዳውና ልትለምነው ሞከረች። ሰውየው ግን በጣም ጠጋበኛ ናት። ትዕቢተኛ ስለሆነ የሰላምን ጥያቄና የእሷን ሊሰማት አልቻለም። ሰውየውን እዛው ይቅርታ ብሎ ልጁን ይቅርታ መጠየቅ ጀመረ። ምክንያቱም የኛ ሀገር ሰው ገንዘብ እንጂ ለሰው ፍቅር ስለሌላቸው ማለት ነው። አሲርና ጆሮ ተገናኙ። አሲር ደግሞ ምክንያቱም የድንብላል ወንድም እኮ ታሟል፣ ስለዚህ ገንዘብ እንስጣት፣ እኔን አትጠይቀኝ፣ ካሁን በኋላ ስለ ገንዘብ እንዳትጠይቀኝ ብለው አሲርና ጆሮ መጣላት ጀመሩ። ምክንያቱም አሲር ደግሞ ብሩን ይፈልገዋል። ጆሮ ደግሞ ምስኪን የድንብላልን ወንድም መርዳት ይፈልጋል፣ እንዲታከም ይፈልጋል። ድንብላልን ማስከፋት አይፈልግም። አሲር ግን በጣም ተቀየረ። ገንዘብ ሲያገኝ ጸባዩ ሁሉ ምንም ከጆሮ ጋር ሊስማማ አልቻለም። የድንብላል ወንድም በጣም በጠና ታሞ ምግብ ሲበላ ምንም ሊስማማው አልቻለም። ድንብላልም አይዞ ወንድሜ እያለችው እያባበለችው ምግብ ታበለዋለች። አይዞ ሁሉ ነገር ያልፋል፣ ሕክምናም ታገኛለ እያለች በጣም እሱ መለመን ጀመረች። እሱም በቃ እኔ እንጃ እህቴ እኔ መሞቴ ነው እያለ እያቃሰተ ምግብ መብላትም አይፈልግምና በጣም ያሳዝናል። አሲርና ጆሮ ይሄን ሁሉ ብር እያላቸው እንዴት በአንዴ ህይወታቸውን የቀየረውን ነገር እንዴት ለነሱ ሊራራ አልቻሉም? አንዳንዴ ሰው ገንዘብ ሲያገኝ በጣም ከባድ ነውና፣ አሁንም ደግሞ ጆሮ ገንዘብ ስጠኝ በናት፣ ስራ እየሰራህ አይደለም፣ ስራ መስራት አለብን፣ ጠዋት ተነስተን ስራ እንስራ፣ ይሄ ገንዘብ ሊያልቅ ይችላል፣ ድሃ ስንሆን ይሻል ነበር እንዴ፣ ገንዘብ ስናገኝ ፍቅር ጠፋ እያለ ጆሮ መናገር ጀመረ። ወዲያውኑ አይ ፍቅር አይደለም ሁሉ ነገር አለ፣ ፍቅርማ እንዳለ ነው አለ። አይ ስራችን ድህነታችን ይሻል ነበረ፣ አይ ስንተውና ስራ ብንሰራ ይሻላል፣ ሂድና ድንብላልን ጠይቃ። ድንብላልን ይቅርታ ሊጠይቃት ሄደ። ድንብላል ደግሞ ይቅርታ ልትቀበለው አልቻለችም፣ ገንዘቡን ልትቀበለው አልፈለገችም። ምክንያቱም አንድ ያስቀይሟታልና የእሱን ሀሳብ በፍጹም ድንብላል በጣም ተቆጥታ እዚህ ቤት እንዳላይክ ብላ ተቆጥታ አሲርን አባረረችው። ምክንያቱም ገንዘብ በፍቅር እንጂ በግድ የሚሆን ነገር እኔ ሳልነግርህ ወንድሜ ማሳከም ነበረ በሚል ሀሳብ እሱን ልትቀበለው አልቻለችም። ገንዘቡን መለሰችለት። ሌሊት የድንብላል ወንድም በጣም ታመመ። በጠና መታመምና ማቃሰት ጀመረ። ሰላም መተኛት አቃታት። እንዴ እኔ መተኛት እፈልጋለሁ ብላ ከፍ ዝቅ አድርጋ ድንብላል መናገር ጀመረች። ወይዘሮ ሜላትና ሀንጌ በቃ ተይ ሰላም ብሎ ሰላምን እንደምንም ማስተኟት። በጣም ልባቸው መልካም የሆነ ወይዘሮ ሜላትና ሀንዬ በጣም ለሰው አዛኝ ናቸውና አይዞሽ እያሉ ድንብላልን ማባበል ጀመሩ። በጠዋት ተነስተው ሀንዬና ድንብላል ጸበል ወሰዱት። ምንም ይሻለው ስላልቻለ ወደ ጸበል ሄዱ። ወይዘሮ ሜላትና ሰላም ጠዋት በቃ እኔ ስራ ልሄድ ነው፣ ስራ አግኝቻለሁ አለች።